እና ሊላሂ ወላሂ ምን አይነት ዘመን ላይ ነው የደረስነው? ግን ሱብሃንአላህ የኛ ሶን በቃ እኔ ማዘሩና እህቱ ናቸው ያሳዘኑኝ። ምስኪን ወይ እህቱ ደግሞ ስታሳዝና እንዴት ትንፋሽ አልተናገረችም? ይሁን ኩላ ሌላ እህት ብትሆን ወላሂ ወይ በጥፊያ ትላታለች ወይ የሆነ ነገር በጣም ብዙ ነገር ነበር። እኔ ብዙ ጊዜ እንደዚህ ቁም ብሎ የሚሰማ የተረጋጋ እህትን አይቼ አላቅም ወላሂ ማለት ነው። እውነቴን ነው የምነግራቸው። ብዙ ዩቱበሮች እህታቸው ጋር ሲሄዱ ምን ሲሉ አይታቸዋል። በወንድማቸው ምን ያክል እንዴት ብለው ገፍትረው እንደሚጥሯቸው የሆነ ነገር አለ። ግን ይቺ ስርዓቷ ማሻላ ተባረከላ። የምር ነው የምላቸው፣ ቃል የለኝም። አንዲት ትንፋሽ ሰው አይናገርም። ያ ሁሉ ሲፈጠር እንዲሁም እሷን ከጎን ሆነ ነው ስደግፍ የነበረውና ይችሊ በጤናዋ ነው ወላሂ ብሏል። እንግዲህ ፎፎ የእውነትም እንደዚህ አይነት ነገር ቢኖርበት በዛ መሀል እንደዚህ ሊደነግጥም አይችልም። በዛ ላይ ደግሞ ወላሂ ብሎ አይመልም ማለት ነው። እሷ ለዲራማ ያሰበችው ወይ ደግሞ እሱን ለራሷ ማድረግ ያሰበችበት ነገር አላት ይመስለኛል። ግን በዚህ ልክ በማዘሩ ልክ አረ በጣም ነው የሚደብረው። እንደ እስከ ዛሬው እንትን በላይ ወላሂ ትናንትናም እንደዛ ማዘሩ ከማዘሩ ፊት ያን ሁሉም ባውጥታ ሄደች። ምንድነው ነገሩ አልገባንም። አሁንም ዛሬም አይታችኋል። በቃ ለስንት ሰዓት ሙሉ ገትረዋቸው ማለት ነው። እና በጣም ነው የሚያስጠላው። እንደዚህ ቤተሰብ ላይ የምናወራውን ነገር ብናቅ ጥሩ ነው። እና ዛሬ ላይ ይሄ ሶሻል ሚዲያ ስለተባለ ነው እንጂ ቤተሰቦቻችን እንደዚህ ነበሩ እንዴ? የምር በጣም ነው የሚደብረው። እና ከኛ አልፎ ቤተሰቦቻችንን ወንጀል ማስገባት ነው። እና ሲጀመር ማዘሩ ሁለተኛ በቪዲዮ ከነሱ ጋር በተለይ ደግሞ ከእንደዚህ አይነት ከተጨመላለቀ ነገር ጋር እሷን እንደዚህ አይነት ውስጥ ባያስገባ ብዬ አስባለሁ። ነውር ነው ወላሂ። ይሄ ገና እየታገኛለሁ በማለት የራሳችንን ክብር አንፈረ አብሮን የሚሰራውን ክብር ትተን ጭራሽ ከቤተሰብ ድረስ በጣም የሚደብር ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁ በሰላማችሁ ይብዛልኝ። እና እንግዲህ በጣም ነው የሚያሳፍረው። የምር ነው የምነግራችሁና አይተናል እስካሁን ፎፎ ሲሰራ ከሌሎች ሰዎች ጋር፣ ግን እንደዚህ አይነት አይናውጣ አላየንም። በጣም ነው የሚደብረው። ማለት ሴት ላይ አንደኛ ሴትነታችን ክብራችንን መጠበቅ መቻል አለብን። ሁለተኛ ደግሞ እንደዚህ በቤተሰብ ልክ የምናደርገው ይሄ እኮ ሶሻል ሚዲያ ነው። እውነትም ቤተሰብ አለ ምናምን የምትለው እውነት ቤተሰብ ይሄን ሁሉ ስትሆን እያያት ነው። ምን ማለት ነው? በዚህ ልክ እያወራች ያለችው እኮ የልጅ ጉዳይ እኮ ነው። ስለ ልጅ ጉዳይ ነው እያወራች ያለችው። በዛ ላይ ደግሞ አንደኛ እንደነገርኳቸው እምነታቸው አንድ ያልሆኑ ሰዎች ናቸው። እምነታቸው አንድ ያልሆኑ ሰዎች እንዴት ቤተሰቦቿ በዚህ ልክ የእውነት ቤተሰቦቿ ካሉ እንዴት ነው በዚህ ልክ ዝም የሚሏት? እሷንስ ለምንድን ነው? ወራ እውነት ይደብራል። በጣም ያሳፍራል። የምር የምናደርገውን ነገር ብናቀጥሩ ነው። በቃ ይሄ ገንዘብ እስከዚህ ደረጃ ለነገሩ ምን ነው? አሁን እኮ በቃ አኪረን ዘመን የደረስን ነው የሚመስለው። የምር እንደምንመለከተው እንግዲህ መደበቅ ያሉባቸው ነገሮች ሁሉ እየወጡ ምንም ያልመሰለን በአሁኑ ሰዓት ወንዱም ሴቱም ወላሂ መሸፈን መደበቅ በጣም የሚያስፈሩ ነገራቶች ለባላችን ብቻ መሆን ያለባቸውን ሀታ ባሉ አግብታቸው ራሱ እኮ ባላችሁን በደንብ እንኳ በስርዓት እንትን ማለት የማንችል አይነት ሰዎች ዛሬ ላይ በአደባባይ እየተሰራ ያለውን ታዩታላችሁ። እና ምን አይነት ላይ ነው የደረስነው? ወዴት እየሄድን ነው? ወላሂ አንዳንድ ጊዜ ሞትን ብናስታውስ ጥሩ ነውና በጣም ይደብራል። አሁን ከዚህ ምን ልንማር ነው? ምንድነው ፌስቡክ እና ትራስ ሁሉም ሰው ይጫወታቸዋል ነው እውቀት አያስፈልጋቸውም ይላልና ምክንያቱም ትራስም ሁሉም ሰው እየመጣ ይተኛበታል። ፌስቡክም ደግሞ የሚያውቀውም የማያውቀውም ዝም ብሎ ይከፈትለታል፣ እዛው ሲዋኝ ይውላል ማለት ነውና እንደዚህ አይነት ነገሮች ላይ ወደ ሚዲያ ላይ በጣም በቃ የተማርነውም ያልተማርነውም ማገናዘብ የሚችለውም የማይችለውም እንዲሁ በቃ ሁሉም በቃ በየራሱ አመለካከት በጣም ነው የሚያስጠላው። ግን ቆም ብለን ብናስብ ጥሩ ነው። ገና እይታ ለማግኘት ገና ራስን የሆነ ታዋቂ ለመሆን በእንደዚህ አይነት በቆሻሻ ነገር ታዋቂ የሆነው ነገር በኋላ ዋጋ ያስከፍለናል። የምሬ ነው የምነግራችሁና የሆነ ሴትዮ ናት ባለፈው ዘፋኝ ሴትዮ ናትና በማን ነው ቀርባሽው እንደው ምንድነው ካሳለፍሽው ታሪክ የሚደብርሽ ነገር ብሎ ጠየቃት። ምን አለች? እኔ ዛሬ ላይ የሚጸጽተኝ ነገር አሁን ላይ እሷ ያ ትልቅ ሰው ሆና ተመልሳ ከሙዚቃ ወጥታ እንትን ኩናለች ማለት ነውና እኔ የሚደብረኝና የሚጸጽተኝ ነገር አለ ሚዲያ ላይ የተለቀቀ ነገር በተለይ
እሷ እንግዲህ ዘፋኝናት ያን ነገር ተለቋል። በየሁሉ ቦታ እየተቦጨቀ በየተለያየ ቦታ አለና አጋጣሚ ያንን ነገር በቃ የሆነ አጭር ቀሚስ ለብሼ ነበር የዘፈንኩት አለኝ እና ራሴን ሳየው ዛሬ ላይ በጣም ያሸማቅቀኛል። በጣም እናድዳለሁ። ለምን ብዬ በራሴ የማፍርበት ታይም ነው እና ባደረኩት ነገር የምጸጸተውና የሚያሳፍረኝ ነገር ይሄ ላይ ነው። ዛሬ ላይ ቆሜ ሳየው መደለት የማይችል ነገር አለ እና እንደነገርኳችሁ ቪዲዮ እንደዚህ ብሎ ከተሰራጨ እናንተ ከእናንተ ታጠፉት ትችላላችሁ። ግን የቪዲዮ ሁሉም ሰው በየራሱ ነው መጠቀሚያ መሸቀያ እየተሳለቀ እየሳቀ ክብራችሁን እያዋረደ ከእናንተ በላይ የሚጠቀምበት ሌላ ሰው ነው እና ይህን ለማድረግ እናንተ ራሳችሁን ለምን በክብራችሁ ትደራደራላችሁ? ለምን መሆን የሌለባችሁን ገንዘብ ግዴታ ክብር በረከሰ ነው እንደሚመጣው ታዋቂነት ክብራችንን ባረከስነ ነው የሚወጣው። ስነ ስርዓት ይዘን እኮ ሰርተን ስንት ሰዎች ታዋቂ የሆኑ አሉ አይደል? እንደ እውቅናም ከሆነ ፍላጎታችሁ ገንዘብም ከሆነ እኮ የሰው ልጅ በላቡ ሰርቶ እንዲሁም ደግሞ አግባብ ያለው ነገር በጣም ያልወጣ በጣም ያልዘቀጠ በተመሳሳይ እምነት ሆነው ሰርቶ እኮ መቀየር ይቻላል። ግዴታ እንደዚህ አይነት ነገር እና ግዴታ ከፍቅር በላይ ስሜታችንን ማለት ከምንም በላይ ስሜታችንን መከተል የለብንም። በቃ ካላስ ማስተዋል አለብን። ህፃኖች አይደሉም በዚህ ጋር የሚሰሩ ዙሮ ከ20 በታይ ያለ ሴትን አላየንም። ከዛ በላይ ያለ ሰው ደግሞ ግዴታ ነው ማገናዘብ አለበት። ግዴታ ስሜትን ብቻ ሳይሆን ነገስ የሚለውን ነገር እምነታችንን እያንዳንዷን ነገር ልንለይበት ይገባልና እነሱ ደግሞ መሻላ የሚያወሩት ወሬ የሚቀምሩት ቃላቶችን ታውቃላችሁ። መቼም ሆድ ያባውን ምን ያወጣዋል ነውና ከሆዳችን ከአመለካከታችን የሌለን ነገር ልናወጣው አንችልም እና ሲናገሩ እንግዲህ ቀምረው ነው የሚያወጡት። እንደዚህ አይነት አመለካከት እያላቸው ታዲያ ለምንድን ነው በክብራቸው እንደዚህ የሚሆኑት? ክብራቸውን ለምንድን ነው የማይጠበቁት? በጣም ይደብራል የምር። ይህ ቪዲዮ ተቀምጦ ለእይታም ለቀጣይ ትውልድም እና እያበላሸን ያለ ነው። አላህ ይጠብቀን ሁላችንንም እና ፎፎ እውነት ለመናገር ይችል ድራማ የሚሆን እውነቷ የሚሆን እንዴ ቻይነሱ አትፈለገ ልጅ ምን ሲጀመር አይታችኋል። ከሱ በላይ ለቤተሰቦቹ ነው ያሳዘነች። ማዘሩ ለስንት ሰዓት ተገትራ በጣም እየተጨነቁ ነውና በዚህ ልክ ነገጧት ለሷ ምን ያክል ቦታ ይሰጧታል ብላ ታስባለች። በማይቀለድ ነገር እኮ ነው የምቀልደው። ሌላ ስንት ነገር አለ። እንደማረገዝኩ ብላ እንደዚህ ቤተሰብን ከማስጨነቅ ደረጃ ወንጀል ከመክተት ደረጃ ወላሂ ሌላ እናት ቢኮን ብዙ ነገር ነው የሚሏት፣ ግን በጣም አደብ ያላቸው ሰዎች ናቸው። ለማንኛውም ስህተት ካለብኝ አረሙኝ። ቻናል ላይ ሰብስክራይብ አድርጉልኝ።